በአማራ ምድር በአገዛዙ ጦርና በፋኖ ኃይሎች መካከል የሚካሄደው ውጊያ ሲቀጥል የቴዎድሮስ ዕዝ አርበኞች በዚገም ወረዳ ጁመራ ቀበሌ የጠላትን ኃይል በመደምሰስ አካባቢ መቆጣጠራቸው ተሰምቷል። የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 109ኛ ኮር 88ኛ ክፍለ ጦር አርበኞች በዚገም ወረዳ ጁመራ ቀበሌ ተሰማርቶ በህዝብ ላይ ግፍ ሲፈጽም የነበረን የብልጽግና ኃይል በመደምሰስ አካባቢውን ነፃ ማውጣታቸው ተገልጿል። በዚህ ኦፕሬሽን በርካታ ያገዛዙ ወታደሮች ቁስለኛ መሆናቸውን የገለጸው የ109ኛ ኮር የህዝብ ግንኙነት ክፍል ፋኖዎቹ 6 ጠመንጃዎችንና 1500 በላይ የተለያዩ አይነት ተኳሾችን መማረካቸውን አስታውቋል። በየደ ውሃ ከተማ ያገዛዙ ኃይሎች በዘረፋ መግባባት ባለመቻላቸው እርስ በርስ ተኩሰው ሙትና ቁስለኛ መሆናቸውም ተሰምተዋል። በሸበል በረንታ ወረዳ የደ ውሃ ከተማ ተሰማርቶ የነበረው ያገዛዙ ወንበር ጠባቂ መከላከያና ሚሊሻ ኃይል በዘረፋ ተግባር ምክንያት በፈጠሩት አለመግባባት እርስ በርሳቸው ሲታኮሱ ማደራቸው ተገልጿል። ሌላ በኩል የሸዋ ጠቅላይ ግዛት አርበኞች ባንኮበርና በሸዋሮቢት በጠላት ላይ ታላቅ ድል መቀዳጀታቸውን አስታውቀዋል። የመሐመድ ቢሆኔ ኮር እቴጌ ጣይቱ ክፍለ ጦር ከ3ኛና 4ኛ ሻለቃዎች የተውጣጡ ጀግኖች ከደብረ ብርሃን ወደ አንኮበር ወረዳ ጎርጎ በመንቀሳቀስ ላይ የነበረውን የአድማ ብተናና የሚሊሻ ጥምር ኃይል ቦሩ፣ ውድማ፣ ኩሬ አምባና ዲርጉባ በተባሉ ስፍራዎች በመጥለፍና በጨበጣ ውጊያ በመምታት የጠላትን ኃይል አከርካሪ ሰብረዋል። ዛሬ ረፋዱን የፋኖ ኃይሎች የደብረ ብርሃን ከተማን በአራቱ ማዕዘናት መከባቸው ነው የተነገረው። መረጃውን በዝርዝር የምታደምጡት ይሆናል። ሰላም ጤና ይስጥልኝ የተከበራችሁ የሚዲያችን አድማጭ ተመልካቾች፣ አብራችሁ ስትቆዩ እነዚህን እና ሌሎችን ዝርዝር መረጃዎችን በስፋት ታደምጣላችሁ። ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ አብራችሁን ቆዩ። የቴዎድሮስ ዕዝ አርበኞች በዚገም ወረዳ ጁመራ ቀበሌ የጠላትን ኃይል በመደምሰስ አካባቢ መቆጣጠራቸው ተሰምቷል። የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 109ኛ ኮር 88ኛ ክፍለ ጦር አርበኞች በዚገም ወረዳ ጁመራ ቀበሌ ተሰማርቶ በህዝብ ላይ ግፍ ሲፈጽም የነበረውን የብልጽግና አገዛዝ ኃይል በመደምሰስ አካባቢውን ነፃ ማውጣታቸው ተገልጿል። ትናንት ግንቦት 13 ቀን 2018 ዓ.ም በ88ኛ ክፍለ ጦር ስር የተደራጀ የአንድ ሬጅመንት አርበኞች ባካሄዱት የተጠና ወታደራዊ ኦፕሬሽን 15 የስርዓቱን ወታደሮች ሲደመስሱ 2 የሚሊሻ አባላት በፋኖች መማረካቸው ተረጋግጧል። በዚህ ኦፕሬሽን በርካታ ያገዛዙ ወታደሮች ቁስለኛ መሆናቸውን የገለጸው የ109ኛ ኮር ህዝብ ግንኙነት ክፍል ፋኖቹ 6 ጠመንጃዎችንና ከ1500 በላይ የተለያዩ አይነት ተኳሾችን መማረካቸውን አስታውቀዋል። በጁመራ ቀበሌ የነበረውን የብልጽግና መዋቅር ሙሉ በሙሉ ያፈረሱት የአርበኞቹ ኃይል በአካባቢው ፋኖ የሚመራውን ጊዜያዊ አስተዳደር መዋቅር መዘርጋታቸውም ታውቋል። የፎገራ ወረዳ ኑ ማዳበሪያ ውሰዱ በሚል የወረዳውን አርሶ አደር ከጠራ በኋላ የምርጫ ቅስቀሳ ሊያካሄድ ሲሞክር በአርሶ አደሩ ከፍተኛ ተቃውሞ የገጠመው ሲሆን አርሶ አደሩ እኛ በራሳችን ገንዘብ ማዳበሪያ ልንወስድ እንጂ ለእናንተ ፖለቲካ መጠቀሚያ ለመሆን አይደለም በሚል ስብሰባውን ረግጠው መውጣታቸው ታወቀ። አርሶ አደሮቹ በኃይል አፍኖ ሊያቆያቸው ከሞከረው የአገዛዙ ወታደራዊ ኃይል ጋር ድንጋይ እስከ መወራወር የደረሰ ግብግብ ካደረጉ በኋላ ነው ጥሰው በመውጣት ወደ አካባቢያቸው የተበተኑት። የብልጽግናው አገዛዝ የፎገራ አርሶ አደሮችን የአፈር ማዳበሪያ እንሰጣቸዋለን በሚል ማታለያ ወደ ወረዳው ዋና ከተማ ወረታ በመጥራት ለማዳበሪያ የመጣውን አርሶ አደር በግዳጅ የምርጫ ቅስቀሳና የካርድ ስርጭት ሰለባ ለማድረግ የሸረበው ሴራ ሳይሳካ ቀርቷል። ወረታ ከተማ የገቡት አርሶ አደሮች የገጠማቸውን የማዳበሪያ አቅርቦት ሳይሆን ያገዛዙ የፖለቲካ አጀንዳ መሆኑን ሲረዱ እኛ የመጣነው ማዳበሪያ ፍለጋ እንጂ የፖለቲከኞች መጠቀሚያ ለመሆን አይደለም በማለት በከፍተኛ ቁጭት የስብሰባውን አዳራሽ ሙሉ በሙሉ በትነውታል። በአካባቢው ከነበሩ የስርዓቱ ካድሬዎችና የጸጥታ ኃይሎች ጋር የድንጋይ ውርወራ ፍልሚያ የገጠሙት አርሶ አደሮቹ ያገዛዙን የምርጫ ድራማና እቅድ ሙሉ በሙሉ በማበላሸት የነጻነት ድምጻቸውን እያሰሙና እየጨፈሩ ወደ የመጡበት ቀያቸው ተመልሰዋል። ይህ የአርሶ አደሩ እምቢተኝነት አገዛዙን በህዝብ ዘንድ ያለውን ፍጹም ጥላቻና የስርዓቱን መፈረካከስ በግልጽ ያሳየ ሌላ አስደናቂ የታሪክ ምዕራፍ ነው ተብሏል። በየደ ውሃ ከተማ ያገዛዙ ኃይሎች በዘረፋ መግባባት ባለመቻላቸው እርስ በርሱ ተኩሰው ሙትና ቁስለኛ መሆናቸው ተሰምተዋል። በሸበል በረንታ ወረዳ የደ ውሃ ከተማ ተሰማርቶ የነበሩ ያገዛዙ ወንበር ጠባቂ መከላከያና ሚሊሻ ኃይል በዘረፋ ተግባር ምክንያት በፈጠሩት አለመግባባት እርስ በርሳቸው ሲታኮሱ ማደራቸው ተገልጿል። ግንቦት 12 ቀን 2018 ዓ.ም ከምሽቱ 5 ሰዓት ጀምሮ የተካሄደው ይህ የእርስ በርስ የተኩስ ልውውጥ ሰራዊቱ በቅርብ ጊዜ ወደ 64ኛ ክፍለ ጦር የተቀላቀለውን አርሶ አደር አሊ አለሙን የቀንድ ከብት ለእርገት በዓል እንዲሰጥ በማስገደዱ የተፈጠረ ግጭት መሆኑን ተረጋግጧል። በዚሁ እርስ በርስ ፍልሚያ ቢላው አየለ የተባለ ሚሊሻ ወዲያውን ህይወቱ ሲያልፍ 2 የመከላከያ አባላትና 1 ሚሊሻ አባል በከባድና ቀላል ሁኔታ ቆስለው ወደ የደሃ የመጀመሪያ ደረጃ ሆስፒታል መግባታቸው ተነግሯል። የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 201ኛ ኮር 64ኛ ክፍለ ጦር ህዝብ ግንኙነት እንደገለጸው የህዝብን ሀብትና ንብረት ሲዘርፉ የሚኖሩት የስርዓቱ ቅጥረኞች
በአንድ መቆም ተስኗቸው በራሳቸው የውስጥ ብልሹ አሰራር እርስ በርሳቸው እየተላለቁ መሆናቸውን የአገዛዙ ሰራዊት መዋቅር መፈራረስ ማሳያ ነው ብለዋል። የሸዋ ጠቅላይ ግዛት አርበኞች ባንኮበርና በሸዋሮቢት በጠላት ላይ ታላቅ ድል መቀዳጀታቸውን አስታወቁ። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ በሸዋ የጦር ግንባሮች አገዛዙ ጦር እየደቆሰ ድል አብስረዋል። መሐመድ ቢሆነ የኮርትጌ ጣይቱ ክፍለ ጦር ከ3ኛና 4ኛ ሻለቃዎች የተውጣጡ ጀግኖች ከደብረ ብርሃን ወደ ጎርጎ በመንቀሳቀስ ላይ የነበረውን የአድማ ብተናና የሚሊሻ ጥምር ኃይል ቦሩ ውድማ፣ ኮሪያምባና ዲርጉባ በተባሉ ስፍራዎች በመጥለፍና በጨበጣ ውጊያ በመምታት የጠላትን ኃይል አከርካሪውን ሰብረዋል። በዚህ ኦፕሬሽን ከ18 በላይ የጠላት ኃይል ሲደመስሱ የ2 ሻለቃ አመራሮች የመከላከያና የአድማ ብተና መደምሰሳቸውንና 22 የሚሆኑት ደግሞ በከባድ ሁኔታ መቁሰላቸውን የዙ የህዝብ ግንኙነት ክፍል አስታውቋል። የዋሻ ቀበሌ ተወላጅ የሆነውና የጠላት ቀንደኛ ሚሊሻ አባተ ንጋቴን ጨምሮ በርካታ የስርዓቱ አገልጋዮች በከባድ ሁኔታ ተመትተው ሕክምና ላይ ይገኛሉ ተብሏል። በተመሳሳይ ደጃዝማች ተሰማ እርግጤ ክፍለ ጦር በይፋት አውራጃ ሸዋሮቢት ከተማ ዙሪያ ታላቅ ድል አስመዝግቧል። አርበኞቹ በከተማዋ ቀበሌ 06 ያገዛዙን ኃይል ትናንት ከጠዋቱ 4 ሰዓት ጀምሮ በአይበገሬነት ሲያራግፉትም ውለዋል። ያገዛዙ ታማኝ የሆኑ የካቢኔ አባላት አርሶ አደሩን በግዳጅ ሰልፍ ለማስወጣትና በህዝብ ላይ እንዲዋጉ ለመመልመል ያደረጉት ሙከራ በአንዲት ግራር ሻለቃ፣ በአስማረ ዳኝ ሻለቃና በአባት አርበኞች የተቀናጀ ጥቃት ሙሉ በሙሉ ከሽፏል። አገዛዙ ባቡ ጸበል፣ በጎዜ ተራራ፣ እንቀሬ ጉባ፣ ፍየሎች ማጎሪያና ገበሮች ተራራ ያሰለፈውን ኃይልና ካጣየና ከጆሃ ያስመጣውን ተጨማሪ የድጋፍ ኃይል የደጃዝማች ተሰማ እርግጤ ክፍለ ጦር አርበኞች በከፈቱበት የሰዓት ሩምታ ዶጋ አመድ አድርገውታል። በሁለቱም የጦር ግንባሮች ጠላት ከፍተኛ የሰው ኃይልና የቁሳዊ ኪሳራ የደረሰበት ሲሆን የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ የጠላትን ኃይል እየደመሰሰ የህዝቡን ነጻነት ለማረጋገጥ የሚያደርገውን ተጋድሎ አጠናክሮ እንደሚቀጥልም አረጋግጧል። በተመሳሳይ መረጃ ጀግናው አጼ ዳዊት ክፍለ ጦር በሬማ ከተማ በፈጸመው ልዩ ሰርጂካል ኦፕሬሽን 7 የሚሊሻ አባላትን በማረግ ቀሪዎች ላይ እርምጃ መውሰዱን አስታውቋል። በአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ አህዶች በሁሉም የሸዋ ቀጠናዎች በአገዛዙ ዙፋን አስጠባቂ ሰራዊት ላይ የተጠናከረ ዘመቻ እያካሄዱ ሲሆን በሸዋ መርሃቤቴ አውራጃ በሬማ ከተማ በርካታ ያገዛዙ ጥምር ጦር ላይ በአጼ አምደ ጽዮን ኮር በጀግናው አጼ ዳዊት ክፍለ ጦር አማካኝነት አጥቢያ ሌሊት በተፈጸመ የከተማ ውስጥ ኦፕሬሽን 7 የሚሊሻ አባላት በከተማዋ አደባባይ ሲማረኩ በውል የማይታወቁ ሙትና ቁስለኛ መሆናቸው ተረጋግጠዋል። ጀግናው አጼ ዳዊት ክፍለ ጦር በሰራው ልዩ የከተማ ውስጥ ኦፕሬሽን ምክንያት ከተፍረከረከው የአገዛዙ ጦር መካከል ከሚዳና አካባቢ የተውጣጡ 9 የሚሊሻ አባላት ረፋዱን ጨምሮ ወደ ፋኖ ተቀላቅለዋል። ይህ በእንዲህ እንዳለ የአጼ ዘርዓ ያዕቆብ ኮር 7 ለ7 ክፍለ ጦር ውስጥ የደመላች ሬጅመንት ቃኞቹ ዛሬም እንደ ትላንቱ የጸረ አማራውን ብልጽግና አገዛዝ ተላላኪ በሆኑ የሚሊሻ ኃይሎች ላይ እየወሰዱ ያለውን እርምጃ አጠናክረው ቀጥለዋል። በኤፍራታና ግድም ወረዳ በፈርዶሃ ቀበሌ በመግባት የሚሊሻ ጠርናፊው አቶ ነጋሽ መኮንን ጨምሮ ሌሎች የሆዳደር ሚሊሻዎች ላይ የማያዳግም እርምጃ ሲወስዱ ቀሪው የጠላት ኃይል መሳሪያውን በሙርኮ አስረክቦ ግራ ውጪ በማለት ወደ አጣዬ ከተማ መፈርጠጡን ኮሩን በመረጃው ገልጸዋል። በሌላ የድል ዜና የኮሩ አካል የሆኑት አናብስቶቹ የናደው ክፍለ ጦር አርበኞች በፈጸሙት ጥቃት በብልጽግናው አገዛዝ ስምሪት ተሰጥቷቸው ህዝብ በማገትና በመዝረፍ እንዲሁም ንጹሃን በመግደል ተሰማርተው በነበሩ ጸረ ሰላም ኃይሎች ላይ የማያዳግም እርምጃ በመውሰድ ድል ተቀዳጅተዋል። ለዚህም ለአገዛዙ በመሰለል ንጹሃንን ሲያስገድድና ሲያሳፍን የነበረው አንድ ባንዳን ጨምሮ ሌሎች ጸረ ሰላም ኃይሎች ሲደመሰሱ ባንዳዎቹ ለወንጀል ድርጊት ሲጠቀሙበት የነበረው የጦር መሳሪያ በፋኖ እጅ ገብቷል። በመርሃቤቴ ወረዳ ፌጠራ ከተማ ዛሬ ማለዳ ላይ የአጼ ዘርዓ ያዕቆብ ኮር ናደው ክፍለ ጦር የፋኖ ሰራዊት በፈጸሙት የከተማ ውስጥ ኦፕሬሽን የተደናገጠው አገዛዝ እንደተለመደው የፈሪ በትኑን ወደ ሲቪሊያን በማዞር ከፍተኛ ድብደባ እየፈጸመ ሲሆን በፋኖ ቤተሰቦች ላይ ያነጣጠረ የዘፈቀደ ስሩን ማጠናክሮ መቀጠሉ ታውቋል። በሌላ በኩል በነፋስ መውጫ ከተማ ያገዛዙ ታጣቂ በ10 ዓመት ህፃን ላይ አስገድዶ መድፈር መፈጸሙ የአካባቢው ምንጮች ገለጹ። በራስ ጋይንት ወረዳ ነፋስ መውጫ ከተማ ቀበሌ 01 አምባ ማርያም አካባቢ የብልጽግና ስርዓት አስጠባቂ የሆነው ኮንስታብል ተሾመ ካሳ የተባለ ታጣቂ የቄስ ሲሳይ አስራደ የ10 ዓመት ልጅ የሆነችውን ህፃን ኤሌኒ ሲሳይን በአሰቃቂ ሁኔታ አስገድዶ መድፈሩ ተረጋግጧል። ጥቃቱ የተፈጸመው ግንቦት 12 ከ2018 ዓ.ም ከቀኑ 11 ሰዓት አካባቢ ህፃኗ ከቤተሰቦቿ ተልካ ስትሄድ በመንገድ ላይ አፍኖ ባዶ ቤት በማስገባት መሆኑን የራስ ጋይንት ልዩ ተወርዋሪ ክፍለ ጦር መረጃ ያመለክታል። ህፃን ኤሌኒ ሲሳይ በአሁኑ ወቅት በነፋስ መውጫ ሆስፒታል የህክምና ክትትል እየተደረገላት ቢሆንም የጥቃቱ ፈጻሚ ተሾመ ካሳ ስም በሆስፒታል መዝገብ እንዳይሰፍርና ማንነቱ እንዳይጋለጥ የወታደራዊ አዛዦቹ ለሆስፒታሉ ሰራተኞች ማስጠንቀቂያ መስጠታቸውም ተሰምቷል። በአማራ ክልል የንጹሃን ህጻናት፣ ሴቶች ደህንነት በስርዓቱ የጥላቻ ፖሊስና በታጠቁ ኃይሎች መደፍ ስር የወደቀ መሆኑን የሚጠቁሙ ነዋሪዎቹ የከተማ አስተዳደሩና የወረዳው አመራሮች ለህዝብ ሞራልና ክብር ግድ የላቸውም ብለዋል። የጥቃቱ አሰቃቂነትና የአገዛዙ ጸረ ህዝብ ድርጊት ለዓለም አቀፍ ማህበረሰብ ለማሳወቅ ሰላማዊ ሰልፍ ለመውጣት የሞከሩ የአካባቢው ነዋሪዎችን ፖሊስ በትኗቸዋል። በአንጻሩ አገዛዙ ለራሱ የምርጫ ድጋፍ ሰልፍ በማዘጋጀት ላይ መሆኑን የህዝቡ ቁጣ ባብሶታል። የራስ ጋይንት ልዩ ተወርዋሪ ክፍለ ጦር ቃል አቀባይ ሻምበል ተስፋ እንዳሉ በአማራ ህዝብ ባህል፣ እምነትና ማህበራዊ ሴት ላይ እየደረሰ ያለው ይህ መዋቅራዊ ጥቃት የስርዓቱ መገለጫ መሆኑን
በመግለጽ የከተማውን አስተዳደርና የላይ ጋይንት ወረዳ አመራሮች ለዚህ አድመናዊ ድርጊት ተጠያቂ መሆናቸውን አስታውቀዋል። በሌላ በኩል በአመራር ጥበብና ወታደራዊ ሳይንስ ዙሪያ ሲካሄዱ የቆዩ ስልጠናዎች በስኬት ተጠናቀቁ። በአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ እዝ 206ኛ ከፍ ያለው ደሴ ኮር ስራ አስፈጻሚና በስሩ ካሉ የክፍለ ጦር ስራ አስፈጻሚ አመራሮችና የብርጌድ አመራሮች ጋር በአመራርነት ጥበብና ወታደራዊ ሳይንስ ዙሪያ ለተከታታይ ቀናት ሲሰጥ ቆይቷል። ስልጠናውን የሰጡት ኮሎኔል ሙላቴ ሲሳይ የአመራርነት ጥበብ ዘ አርት ኦፍ ሊደርሺፕ ማለት ሰዎች በአንድ የጋራ ራዕይ ዙሪያ በማሰባሰብ በፈቃደኝነትና በታማኝነት እንዲከተሉ የማድረግና የማይቻሉ የሚመስሉ ግቦችን በተግባር የመለወጥ የማሳመን የመቀስቀስና የስነ ልቦና የበላይነት ክህሎት ነው ብለዋል። የአመራርነት ሳይንስ ብቻ ሳይሆን ጥበብ የተባለበት ዋና ምክንያት በጽንሰ ሐሳብ ወይም በደብተር ላይ ባሉ ህጎች ብቻ የማይገዛ ነው ያሉት ኮሎኔል ሙላቴ ከተለዋዋጭ የሰው ባህሪ ስሜትና ሁኔታዎች ጋር አብሮ የሚቀያየር በመሆኑ ነው። ሳይንስ ምን መደረግ አለበት የሚለውን ሲያጠና ጥበብ ግን እንዴት መደረግ አለበት፣ ሰዎችንስ እንዴት ማስከተል ይቻላል የሚለውን በተግባር ይፈታል ሲሉም አክለዋል። ስለሆነም በየደረጃው ያለው አመራርም የአመራር ጥበብን ከወታደራዊ ሳይንስ ጋር አጣምሮ የአማራን ህዝብ ከተደቀነበት የህልውና አደጋ በአንድነት በወንድማማችነትና በእውቀት መምራት ጊዜ የማይሰጠው መሆኑን ያስረዱት ኮሎኔሉ ወታደራዊ መረጃዎች የውጊያ መምሪያና ዘመኑን የዋጀ የሰራዊት አደረጃጀት እንዴት መፍጠር እንደሚቻል ለተከታታይ ቀናት በሰጡ ስልጠና አስምረውበታል። ስልጠናውም ለታችኞቹ አደረጃጀቶች ቀጣይነት ያለው ቢሆንም በደረጃው የተሰጠው ስልጠና በትልቅ ወንድማማችነት ፍቅር የተሞላ መከባበር ስጦታዎችን በመለዋወጥ በክብር ተፈጽሟል ሲል በአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ 206ኛ ከፍ ያለው ደሴ ኮር ቃል አቀባይ አስታውቋል። በውጭ መረጃችን የኢራን ሰማይ በረራ ቆመ። አውሮፕላኖች በኢራን ሰማይ ላይ መብረር አቁመዋል። በመካከለኛው ምስራቅ ያለው ግጭት መልሶ ይቀሰቀሳል በሚል ስጋት በዛሬው ዕለት የኢራን ሰማይ ላይ የሚበሩ አውሮፕላኖች ቁጥር በከፍተኛ ሁኔታ ቀንሰዋል። በተጨማሪም ባህረ ሰላጤ ሰማይ ላይ ከተፈጠረው የኤሌክትሮኒክስ ግንኙነት መቋረጥ ጋር ተያይዞ የኢራን ሰማይ ጭር ብሏል። ወታደራዊ ተንታኞችና ታዛቢዎች ለገልፍ ኒውስ እንደገለጹ በተለይ የኤሌክትሮኒክስ ግንኙነት መቋረጥ ከወታደራዊ ዝግጅት ጋር ሊያያይዝ ይችላል። እነዚህ ሁኔታዎች የተፈጠሩት ፕሬዚዳንት ትራምፕ በቴህራን የኒውክሌር ፕሮግራም ጉዳይ ማስጠንቀቂያ መስጠታቸውን ተከትሎ ነው። ድርድሩ የማይሳካ ከሆነም ወደ ጥቃት እንደሚመለሱ መግለጻቸው ይታወቃል። የአውሮፕላን በረራዎችን የሚከታተሉ መረጃ ሰጪዎች እንደሚገልጹት ዛሬ በኢራን ሰማይ ላይ አውሮፕላኖች የጠፉበት ሁኔታ ፌብሩዋሪ 28 በኢራን ላይ ጥቃት በተጀመረበት ወቅት ከነበረው ጋር የሚመሳሰል ነው ብለዋል። የተከበራችሁ አድማጭ ተመልካቾቻችን የዕለቱ አበይት ዜናዎች እስካሁኖቹ ነበሩ። በሌላ የዜና ሰዓት እስከምንገናኝ ጤና